ሰላም የዩቲዩብ ተከታታዮች እንዴት ናችሁ? ዛሬ ያው ሐረግ ክፍል 80 ተለቋል። ሰሞኑ ትንሽ አወዛጋቢ ነበር ማለት ነው። ያፌት የናታን ወንድም እንደሆነ ሰክሮ መጥቶ ሳያውቀው ተናገረ። ኤፍራታ በጣም ተናዳ አትተኛም ንገረኝ ካልነገርከኝ እያለችው ነበረ። የናታን ወንድም ነህ አንተ? እውነትህን ነው የምታወራው? ተነስ ተነስ እያለችው ነበረ። በጣም ተናዳለች፣ በጣምም ተበሳጭታለች። ያኔ በወሰድከኝስ እያለች ነበረ። ኤፍራታ ያሳዘነቻችሁ እስኪ ላይክ አድርጉ። ኤፍራታ በነገራችን ላይ እኔ ማሳዝናኛለች። ያው ያፌት የእናታን ወንድም ነው ያው ተናግሯል። እናታል ደግሞ ኤፍራታ ወደ እናታ ደውላ ወደ ቤዛ ደውላ ቤት ነው ያለው እንዴት ነው ትላታለች። ደህና ነው ምንም አይልም። ምን ነው ችግር አለ እንዴ ኤፍራታ ትላታለች ቤዛ። አይ መጣው እናታል ስለ እናታ ነው በቃ ላወራው ፈልጋለሁ መጣው ተነስቷል ስትላት አይ አልተነሳም እስከምትመጪ ይነሳል አለቻት። ቤት ስትሄድ ኤፍራታ እንደጠበቀችው አልተገኘም እናታን ማለት ነው። በጣም አመናጭቆ ተበሳጭቶ ነበረ። ሲያየት በጣም ተበሳጨ። በፊት እንደሚያፈቅራት አልነበረም። ካያችሁት በፊት እሱ በጣም እየተለማመጣት ነበር ማለት ነው። ክፍል 75 ላይ በጣም እየተለማመጣት ነበረ። ለምን ትተሽኝ ትሄጃለሽ እያላት ነበረ። እሱም መርጠሽ ነው እያላት ነበረ። አሁን ላይ ግን እሷ ናት መሰለኝ ተረኛው። ያው መጨረሻውን እናያለን አብረን። ብቻ እሷ በጣም ተናዳ እያለቀሰች ወጣች። እሱም አደናብሮ አመናጫጭቆ ነው ያበረራት። ውጪ ክላስ ይለቀሽ ውጪ ባልሽን ይጠብቅሻል እያለ የማይሆን ንግግር ተናገራት። እሷም እያለቀሰች ሄደች ወጣች ከክላሱ። ጽዮን ወረቀት ተሰጥቷታል። በጣም አዝናለች። ወረቀቱ ስታነበው በጣምም ከፍቷታል። በጣምም አዝናለች። ዳጊ ደግሞ አጎቱ ምን ከጽዮን ጋር ጓደኛ ለምን አገናኘኸው እያለ በጣም ዝቶበታል። ከዚህ በኋላ አንተ ከሆንክ አለቀም የከፋ ነገር ይገጥመሃል እያለው ነበረ። በጣም የተወሳሰበ ነው። ኤፉ በጣም ተናዳለች። ሳይቀድሙን እንቅደም እያለች ነበረ እንዳያችኋት። በጣም ተናዳ ተበሳጭታለች። ሳይቀድሙን እንቅደም እያለች እየተናገረች ነበር። ያው ተስፋ እናደርጋለን እናታና ኤፉ እንደ ድሮቸው ፍቅራቸውን እንደሚጀምሩና አብረው እንደሚሆኑ የሁላችንም ተስፋ ነው ማለት ነው። ሁላችንም የምንፈልገው ያው አብረው እንደሚሆኑና እንደ ድሮቸው ፍቅራቸው አብረው እንደሚሆኑ ተስፋችን ነው። እውነት ይወዳታል፣ ያው እሷም ትወደዋለች። ያፈቅራታል፣ እሷም ታፈቅረዋለች። ያው በፊት አይታችኋል። ቤዛን ያገባ ቤዛ እርጉዝ ነኝ ባለችው መንገድ ነበረ። ያንን ደግሞ ትቶ ወደ ኤፍራታ መጥቶ ነበረ። በመሀልም ደግሞ ያላሰቡት ነገር ገጠማቸውና ያው እሱ ደግሞ የሱ ብላ እሱ እስር ቤት እንዳይገባ ብላ ነበረ ይሄ ሁሉ ነገር ስታረገ ነበረ። እሷ ደግሞ አላወቀችም። ያው እሱ አላወቀም የሱ እንደሆነ እንደከዳችው ነው የሚያውቀው። እውነቱን ያወቀ ቀን ወደ እሷ እንደሚመለስ ሁላችንም ተስፋ ነው። ያው እውነቱን ያውቃል። እሷ ግን ልትነግረው የነበረው ያፌት ያንተ ወንድም ነው ልትነግረው ይመስለኛል የሄደችው። ግን እሱ ሊቀበላት ሊሰማት ፈቃደኛ አልነበረም ማለት ነው ውዶቼ። ግን ደግሞ እኔ ተስፋ ማድረገው እውነቱን ሲያቅ ከሷ እኩል እንደ በፊታቸው ፍቅራቸውን እንደሚጀምሩ የምር በጣም እርግጠኛ ነኝ። ለምን ብትሉ ያፈቅራታል፣ ታፈቅረዋለች። ደግሞ የእህቱ ነግራታለች ማለት ነው። የፂ ነግራታለች ኤፍራታ ማለት ነው። ካያችሁት እንደዚህ ነው በዚያ አስፈራርቶት ነው ሰው ገሏል። ለዛ ስል ነው እሱ እስር ቤት እንዳይገባ ስላለች ይሄ እውነቱ ያወቀ ቀን ወደ ኤፉ ይመለሳል። እናታንም ተስፋ እናደርጋለን ማለት ነው። ያው ይሄ
በጣም የሚያጓጓ ላይ ደርሰናል ሁላችንም። ክፍል 80 ደግሞ ትንሽ ኤፍራታ በጣም ተበሳጭታ ተናዳ ነበረ እላችኋለሁ። በጣም ተናዳ ተበሳጭታ እየተበሳጨችም ነበር። እንዴት እንደዚህ ሊሆን ይችላል እያለች ነው። በጣም ሙሉውንም አለመስማቷ በጣም አናዷታል። እርግጠኛም አለመሆኗ። በዚህ በኩል ደግሞ በጣም አዝናለች። የምን ጽሑፍ ነው እያለች በጣም ተወዛግባለች ማለት ነው። ያው ይሄ የላከላትን ሰው ባይታወቅም እኔ ግን የሚመስለኝ ያቺ ያጎቷ ሚስት ትመስለኛለች ማለት ነው። ሂሩት ያው እሷ ነው የምትመስለኝ። ያው ከሷ በላይ ለመናገርም ደግሞ ከቤዛ ጋር ክላስ ላይ እያለች እኔ በጣም እንቅልፍ አጥቼ ነው ያደርኩት። ምን እንደሚሰማት አባቷን ስናወራ ራሱ ብትሰማንስ እያለች ለመናገር ዳር እያለች ነበር እንዳያችኋት። ግን ደግሞ ያው አትናገሪ ብለው ሁሉም ደብቀውባታል ማለት ነው። ለዚህ ግን ደግሞ በጣም ተወዛግባለች። በጣም ሀሳብ ውስጥ ናት ማለት ነው። እንደምታዩት ያው ሀሳብ ጭንቀት ውስጥ ናት። እንግዲህ መጨረሻው ደግሞ እናየዋለን። ክፍል 81 ሁላችንም በጉጉት ነው የምንጠብቀው። ግን እናንተስ እንዴት አያችሁት? ክፍል 80 ሐረግን ያው አሪፍ ነበረ ብዬ አስባለሁ። ትንሽ ኤፉ ተበሳጭታለች እንጂ ሁሉም አሪፍ ነበር። እናታና ደግሞ ኤፉ የሁላችንም ጸሎታችን ነው። አብራቸው እንደሚሆኑ እንደ ድሯቸው አብረው እንደሚቀጥሉ የሱ ብላም ደግሞ ይሄ ሁሉ መስዋዕትነት እንደከፈለች ካወቀ አብረው ይሆናሉ ብለን ተስፋ እናደርጋለን ውዶቼ። ያው የሱ ብላ ነው። እሱ ደግሞ ይሄንን መስዋዕት እንደከፈለችለት አያውቅም። ያፌት ደግሞ ወንድሞቹ ናቸው ይመስለኛል ለመበቀል፣ አባቱን ለመበቀል ነው የመጣው ይመስለኛል። ብቻ ነገሩ ውስብስብ ነው። ግን ኤፍራታ እንደዚህ ተናዳ አይቻት አላውቅም። በፊት ነበረ ተረጋግታም ነበር። አሁን ላይ ደግሞ በጣም ተናዳለች። ሳይቀድሙን መቅደም አለብን እያለች ነበር። እናም ያው እናታል ደግሞ እውነቱን ሲያቅ በእርግጥ ወደ እሷ ይመለሳል ብዬ አስባለሁ። ግን ደግሞ ፍቅር የሚባል ነገር የለም ከዚህ በኋላ እኔና ኤፍራታ አብቅቷል በቃ ብሎ እናቴ ነግሮት ነበር። ግን ደግሞ ይመለሳል እውነቱን ሲያቅ። በእርግጥ የእሷ ያለውን ፍቅር ቀንሷል ብዬ እኔ በራሴ አላምንም። ምክንያቱም ያው ፍቅር ነው። ፍቅር ደግሞ በአንድ የሚጠፋ ነገር አይደለም። ይቀንሳል ብዬ አላስብም። እሱ ያው አሁን ላይ ነገራቶችን ተደራርበውበታል። የእሷ ችግር እያለ ስለ ኤፍራታ እያሰበ አባቱን በህይወት አጥቷል። እናቱም ደግሞ የደረሰችበት አይታወቅም ተብሎ በስልክ ተነግሮታል ማለት ነው ውዶቼ። ያው ፈጣሪ ወደ ነበሩበት ይመልሳቸው እንላለን። ደስታቸው ያስደስተናል። አብረው ሲመጡ ደግሞ እናያለን። ያው በጉጉት ነው የምንጠብቀው 81። እናንተስ እንዴት ነበረ? በቀጣይ ደግሞ 81 ይዤላችሁ እመጣለሁ። ላይክ ሰብስክራይብ አድርጉኝ። አዲስ ነኝ ማለት ነው። ስለተከታተላችሁኝ አመሰግናለሁ። እስኪ በላይክ ኤፉን የምትወዱ በላይክ ሰብስክራይብ ኮመንት ደግሞ ጻፉልኝ።